ወደ መጨረሻው ዝርዝር ጉዳያችን የምናልፈው በሀገራችን ሴሬብራል ፓልሲ የሚሰኘው የጤና እክል ላይ ያለው ግንዛቤ ማነስ የልጆች አስተዳደግ ላይ ጫና እየፈጠረ ነው መባሉን ነግራችኋለን። ይህንን ያለው እዝነት የተሰኘው የአካል ጉዳተኛ ህጻናትና ወላጆች መርጃ ድርጅት ሲሆን ሴሬብራል ፓልሲ ህጻናትን ከተወለዱ ብዙም ሳይቆዩ በአንጎል ክፍላቸው ላይ ጉዳት ሲደርስ የሚፈጠር የጤና እክል መሆኑን ገልጿል። ድርጅቱ በየዓመቱ በፈረንጆቹ ኦክቶበር 6 የሚከበረውን የዓለም የሴሬብራል ፓልሲ ቀን ሲያከብር የተገኘችው ሪፖርተራችን ዳግማዊት ደረጀ ነች። ሰላማዊት ሽፈራው እንደሚከተለው ታቀርበዋለች። ሴሬብራል ፓልሲ ህጻናት ከተወለዱ ብዙም ሳይቆዩ በማደግ ላይ ያለው የአንጎላቸው ክፍል ላይ ጉዳት ሲደርስ የሚፈጠር የጤና እክል ነው ይላል በዚሁ ዙሪያ የሚሰራው እዝነት የአካል ጉዳተኛ ህጻናትና ወላጆች መርጃ ድርጅት። ይህ ብቻ ሳይሆን በወሊድ ወቅት የሚያጋጥም የጽንስ መታፈንም ይህንን ችግር ሊያስከትል እንደሚችል ነው ተቋሙ የሚገልጸው። የጤና እክሉ የህፃናቱን የሰውነት እንቅስቃሴ አቀማመጥና ጡንቻቸው ላይ ተደራራቢ ጉዳት የሚያስከትል ሲሆን በዚሁ ምክንያት ህፃናቱ በዘላቂነት ማየት፣ መስማት፣ መናገር፣ መቀመጥ፣ መቆምና ሌሎችንም እንቅስቃሴዎችን ማድረግ ይቸገራሉ። በዓለም አቀፍ ደረጃ ከሚወለዱ 5% ህፃናት አንዱ ላይ ይህ የሴሬብራል ፓልሲ ችግር እንደሚከሰትም ጥናቶች ያመለክታሉ። በየዓመቱ በኦክቶበር ወር ላይ የሚከበረው ዓለም አቀፍ የሴሬብራል ፓልሲ ቀንን ዛሬ ያከበረው እዝነት የአካል ጉዳተኛ ህጻናትና ወላጆች መርጃ ድርጅት በሀገራችን ስለዚህ የጤና እክል ያለው ግንዛቤ ዝቅተኛ መሆኑን ገልጿል። በዚሁ መድረክ ላይ ያገኘናቸው መብራት ደረጀ የመጀመሪያ ልጃቸው ህፃን ሴና የሽጥላ የሴሬብራል ፓልሲ የጤና እክል እንደገጠማት ያወቁበትን አጋጣሚ እንደዚህ ነግረውናል። 4 ኪሎ ነበረችና 4 ኪሎ በኦፕራሽን ነበር መውለድ የነበረችው ለረጅም ሰዓት ሽርት ውሃ ስለጠጣች ብሎ መጨረሻ ላይ ወደ ሌላ ሆስፒታል ሄደች። ሌላ ሆስፒታል ስትሄድ 1 ወር ከ15 ቀን የተኛችው ሙቀት ክፍል ማለት ነው። ከዛ መጨረሻ ላይ ታይታ ስፔሻል ዶክተሮቹ አይቶ ብዙ ሁሉም ነገር ይሄ ነገር ችግር እንደሚደርስ ነግሮኛል። ህፃን ሴና ከተወለደች ጀምሮ ጡት መጥባትም ጭምር እንደማትችል የገለጹት እናቷ ደግሞ ወደ ጤና ተቋም ሲወስዷት ልጃቸው የሚጥል በሽታና የጭንቅላት ጠባሳ እንዳለባት ማወቃቸውን ገልጸዋል። ከዚህ በተጨማሪም ህፃኗ 2 ዓመት ሲሞላት የመተንፈሻ ችግር አጋጥሟት እንደነበረ የገለጹት ወላጅ እናቷ የጤና እክሉ ለማህበረሰቡ አዲስ በመሆኑና ተገቢው ግንዛቤ የሌለ በመሆኑ የህፃኗ ወላጅ አባት ትቷቸው እንደሄደም ነግረውናል። ወተት አጣጥ ምንም ጡቴን አጠባም ማግባት በላም በጣም ሲሰቃይ ነበር። ጡቴን ያላብኩ ነው በሲሪንጅ የሚሰጣት የነበረ መዋጥም አችለው ምንም በቃ ማልቀስ ብቻ ነው ሁሉም ነገር ማለት ነው። ከዛ መጨረሻ ላይ ኦፕራሽን ተሰራለች ሲባል አባት ይጥሉበት ሄደ በሁለተኛ ዓመቷ ማለት ነው። በቃ ሰው ትሆናለች በገንዘብም ተጫወትኩ ዛሬ አሳከምኩት አትድንልኝም ከሆነ ኦፕራሽን ከሆነች ስለማትድንልኝ አላሰራም ብሎ ጥሎ ጠፋ። በቃ በሁለተኛ ዓመቷ ማለት ነው። እስካሁን እኛ ጋር በቋሚነት ዴኬር ነው ዳሪ አይደለም ድርጅታችን። የድርጅቱ ሙሉ አገልግሎት የሚያገኙ 43 ልጆች አሉ። ጧት ከቤታቸው እናመጣለን፣ ማታ እንመልሳለን። ትራንስፖርት አገልግሎት የምገባ በቀን 3 ጊዜ ተመጣጣነ ምግብ እንመግባለን። ቴራፒ አገልግሎት አላቸው። ሙሉ የጽዳት አገልግሎት ከኛ ጋር ነው። ዳይፐር ሁሉ ሳይቀር ገላቸውን አጥበን ምናምን እጫውተን ስፖርት አሰርተን ወደ ቤታቸው ደግሞ እንመልሳለን። ያ ምን ይፈጥራል? እናቶች ላይ ያለውን ጫና ይቀንሳል። አንድ እናት ልጇን ትምህርት ቤት ውላ ሰርታ ትገባለች አይደለ? ለኬዛን ያክል ልጇን እኛ ጋር ጥላ ወጣ ሰርታ ትገባለች። እንደ መብራት ደረጀ ሁሉ ልጃቸው የዚሁ ችግር ተጠቂ በመሆኑ ምክንያት እዝነት የአካል ጉዳተኛ ህጻናትና ወላጆች መርጃ ድርጅትን የመሰረቱት ዘቢባ መሐመድ በድርጅታቸው ውስጥ በአሁኑ ወቅት 43 ያክል ህጻናት ድጋፍ እያገኙ ሲሆን ባለባቸው የቦታና የገንዘብ እጥረት ምክንያት ደግሞ 55 የሚሆኑ ልጆችን ቤት ለቤት እንደሚያግዙ ነግረውናል። አንደኛ ጉዳቱ ማህበረሰቡ አያውቀውም። ሲፒ የሚለውን ጉዳት እነዚህ ልጆች ይኖራሉ ብሎ አይጠብቅም። መጥቶ ካላየ እንዲህ አይነት ችግር አለ ሲነግሩ አይረዳሽም። ሲቀጥል ካላየ አይረዳሽም። ሁለተኛ ነገር እንደገና የማከል ጥበት አለብን። የቦታ ችግር አለብን። በጣም በክራይ ቤት ነው ያለነው። በወር 110 ሺህ ብር ነው የምንከፍለው። የመኪና ነዳጅ ትራንስፖርት የመኪና ክራይ ያለብን። አሁን ላይ እንኳን አንድ በጎ ሰዎች አንድ መኪና ሰጥተውናል። አንዲት ፈንድራይዚንግ አድርገን ደግሞ አንድ መኪና ገዝተን ከመኪና ክራይ ተቀልናል። የነዳጅ ወጭ ነው ያለብን። አሁን ላይ ግን የቤት ክራዩ እንዳለ ሆኖ የሰራተኛ ደሞዝ አሁን እንትለኛ ማዕከል ላይ የምግብ የአልባሳት በቂ ነው ባይባልም ችግር ላይ አይደለንም።
የጽዳት ማቴሪያል እነዋዋ ዳይፐር በዚህ አጋጣሚ እናመሰግናለን እየሸፈኑልን ነው። ሌላውም የኢትዮጵያ ሕዝብ እዝነትን አይቶ አንድ ጊዜ አይቀርም፣ በየጊዜው ይመጣል። ምን ቸገራችሁ ብሎ ምግብ፣ አልባሳት፣ የጽዳት ማቴሪያል ያመጣልናል። ግን ትልቅ ወጫችን የሰራተኛ ደሞዝ፣ የመኪና ነዳጅ፣ የቤት ኪራይ፣ እነዚህ ወጪዎች በጣም ችግር ናቸው። ማህበረሰቡ ችግሩ ላይ ያለው ግንዛቤ እጅግ ዝቅተኛ ነው የሚሉት ዘቢባ መሐመድ ማዕከላቸው በርከት ላሉ ህጻናት ድጋፍ ለማድረግ የተለያዩ እጥረቶች አሉብን ብለውናል። በዚህ ወቅትም ወላጆች ልጆቻቸው የሴሬብራል ፓልሲ ተጠቂ ሲሆኑ በቤት ውስጥ ደብቆ ከማስቀረት ሕክምናና ፊዚዮቴራፒ እንዲያደርጉ በማገዝ ልጆቹ ለውጥ እንዲያመጡ ማድረግ እንደሚኖርባቸው ጥሪ ቀርቧል።